ውዳሴ ማርያም የዕለተ ሐሙስ በአማርኛ ሐሙስ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። አራተኛ ክፍል። እርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቃጠሉ ያያት ሕፅን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ ወይም የመለኮቱ ባህሪ አላቃጠላትምና ከወለደችውም በኋላ ድንግልናው አልተለወጠምና ሰው ቢሆን መለኮቱ አልተለወጠም። በእውነት አምላክ የሆነ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን እንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ ይጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛ ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለ መውደዱ መጥቶ ያዳንን የክርስቶስ የክብር ስጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህን ምስጢር ማወቅ የሚቻለው ምን ልቡና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችው በኋላ ድንግልናው አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀች። እግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻዕር በልብ ጋር ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችን እርግማንን የሚያጠፋልን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒትም ነህ እያልን እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ስራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደውን ያለመለወጥ ሰው የሚሆነውን የእግዚአብሔርን ቃል ነው ብሎ መሰክሯልና ማርያም የዚህ ደስታ እጽፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙንም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታ ወይም በኃይሉ ያድነን ዘንድ ኃጢአታችንም ያስሪ ዘንድ ለዘላለምም ክብር ይግባው። ሰው የሆነ የእርሱን አምላክ እንደሆነ በተረዳ ነገር አውቀነዋልና ልዩ ከሆነች ድንግል ማርያም የአምላክ መወለድ ምን ይደንቅ! ቃልን ወሰነችው፣ ልደቱንም ዘር አልቀደመውም። በመወለዱ ድንግልናው አልለወጠውም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ወንድ ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት፣ ንጉሥ ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መዳናችን ለሆነ ሞቱም ከርቤ ያመጡለት። ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት አጽም መንሳት ምን ይደንቅ! ከእርሱም ሴትን ፈጠረ፣ የሰው ፍጥረትንም ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህም ሁልጊዜ እርሷን እንለምን። ከተወደደ ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸር ናት። ደጅ የሚጠኑትን ወልዳላቸዋለችና፣ ለነቢያትም ትንቢትን የተናገሩለትን ወልዳላቸዋለችና፣ ለሐዋርያትም እስከ ዓለም ዳርቻ በስሙ የሚያስተምሩለትን ወልዳላቸዋለችና፣ ሰማዕታትና ምእመናን የተጋደሉለትን የጥበብ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስን ከእርሷ ተወልዷልና የይቅርታውን ብዛት መርምረን እንወቅ ወይም እንፈልግ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕርን ፍሬ በዙፋን ላይ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህ በኋላ እነሆ በኤፍራታ ሰማ ነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይቺውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ከነገስታት መሳፍንት አገር አታንሺም፣ ወገኖቼ እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት የእነዚህ የሚክያስና የዳዊት ነገር ምን ይረቅ! ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹንም አለቆች ፈጥነው
ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡት ባየ ጊዜ ያን ውሃ ፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣዕምን በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያት መራራ ሞትን ታገሱ። እንደ ይቅርታው ብዛት ይቅር ይበለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንድ ወልድ መዋረዳችን አይቶ ከሰማይ ሰማያት ወርዶ ባህሪውን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻው ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖቹም አደረገን። ቅድስት ሆይ ለምን